እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ የቤተልሔምና እንደዚሁም ደግሞ የሀብታሙ ቃለ ምልልስ እንድታገኛችሁት በሰይፉ ሾው ላይ ቀርበው ነበረ። እናም ሁለቱ እንግዲህ በተለይ ቤተልሔም በቲክቶክ ትታወቃለች። ወደ 300,000 አካባቢ ተከታይ አላት። እናም እንግዲህ ያው ተለያይተው ነበር። እሷም በፍቅር ህይወት 3 ዓመት መቆየታቸው እንደዚሁ ገልጸዋል። እናም ተጣልተው ነበረ። ከዩኒቨርሲቲ ግራጁዌት ያደረገች ነበረ ልጅ ወለደችው። እናም እጅግ መከራ እና ስቃይ ማሳለፏን ሰይፉ ሾው ላይ ቀርባ እንደዚህ ስታለቅስ ስንመለከታት ነበር። አሁን ድጋሚ ሰይፉ ሾው አቅርቧቸው ሁለቱንም ማለት ነው ተታርቀዋል እና እጅግ አሳዛኝ የሆነ ህይወት ነው ያሳለፉት። በነገራችን ላይ እንዴት አገኛችሁት? ቃለ ምልልስ ሙሉን ካዳመጣችሁት ሀሳብ አስተያየት አስቀምጡልን። ነገር ግን እንደዚህ ያለ ስትረግል ያጋጥማል። ማንኛውም ሰው እንደዚህ ይገጥመዋል እና የነሱም ያው እንደዛ ነው እና እንግዲህ ቅድመ ጥንቃቄ ማድረግ ያስፈልጋል የሁሉ ነገር ከመፈጸሙ በፊት። ነገር ግን አሁን መጨረሻ ላይ ተታርቀዋል። እጅግ የሚያስደስት ነገር ነበረ። ቃለ ምልልሱ እንደተመለከታችሁት ማለት ነው። በዋናነት እንግዲህ ካነሷቸው ነጥብ መካከል እሷ በዋናነት ያለችው እንግዲህ ያው ልጁ ከተረገዘ በኋላ በአንድ ቤት ብቻዋን እንደምትኖር በጣም አስቸጋሪ ጊዜ እንደምታሳልፍ አንድ ፍራሽና ስላድሮ ብቻ እንደነበራትም ጭምር ስትገልጽ ነበረ። እንደዚሁም ደግሞ ሴት ልጅ ኃላፊነት መቀበል አትፈራም፣ ወንድ ልጅ ግን ኃላፊነት መቀበል እጅግ በጣም ይፈራል ስትል እንደዚሁ ይሄንን ተናግራለች። ከዚህ ጋር በተገናኘ ግን እሱም ቀርቦ እንደዚሁ ሀሳቡን ሰጥቷል። ሀብታሙ በነገራችን ላይ በፋና ላምሮት አሸናፊ የነበረ የ1 ሚሊዮን ብር ሽልማት ያገኘ እጅግ ድንቅ ድምፃዊ እንደነበረ የሚታወቅ ነው። በዛም እንግዲህ ራይድ ገዝቶ ሲሰራ እንደነበረም ጭምር ይፋ ሆኗል። ያው 3 ዓመት በፍቅር መቆየታቸውም ጭምር ግልጽ አድርገዋል። ነገር ግን በመሀል እንግዲህ ቤተሰብ መርዳት ስለሚፈልግ ቤተሰቦቹም ዝቅተኛ ቤተሰብ እንደሆኑም ጭምር ይፋ አድርጓል። እንደዚሁም የመጀመሪያ ልጅ እንደመሆኑ መጠን ማገዝ አለብኝ የሚል ንግግር ሲያደርግ ነበር በዛ ላይ ማለት ነው። የመጨረሻው ግን ያው በመጨረሻ ላይ ሁለቱም እንግዲህ ተስማምተዋል፣ ይቅርታ ተደርገዋል። ሰይፉ እንግዲህ ደስታውን ሲገልጽ ነበር በቪዲዮ እንደተመለከቱት ማለት ነው። የተለያዩ ክፍተቶች ነበሩ። ቪዲዮ እንዲሳገኛችሁት በጣም ቻሌንጅ ውስጥ ነበርኩ። መልካም ቆይታ። እሷንም እንደዚህ ማድረግ ፈልጌ አይደለም በቃ ከራሴ ውስጥ ከኔ በኔ ህይወት ግብ ኃይለኛ ግብ ገጥሜ ይቅርታ በጣም ይገባታል እንዴ እንዴ ፍቅር ብላ በቃ አይዞህ